የብዙዎች ጥያቄ ነው። ዘወትር ደሳለኝ የት ሄደ? ለምን ከኢቢኤስ ቲቪ ላይ ጠፋ? ስመጣ ሁለት አይኔ አያይም ነበረ። በሰው ተመርቼ ነው የመጣሁት። ከዛ አንድ አይኔ በራልኝ። ላይ ሰሞኑን ትልቅ መነጋገሪያ ነበረ። የኪነ ጥበብ ሰዎችን ስም በመጠቀም ወንጀል አለ። ከዛ ጋር በተገናኘ ብዙዎች መነጋገሪያ ሆኖ ነበረ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን እየላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ደግሞ የምንለቃቸው እና ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ። እሺ ቤተሰቦች ዛሬ ለተሰንበት ነው ለእናንተ መጀመሪያ ማሰማችሁ ቪዲዮ ምንድነው? በስጉራ ማርያም ቤተክርስቲያን እጅግ በጣም የተደረገላቸው ተአምራቸውን በመድረክ ላይ እየቀረቡ እየተናገሩ ነበር። እስኪ ደግሞ አንድ ተአምር ሰምተን እንመለስ። ስመጣ ሁለት አይኔ አያይም ነበረ። በሰው ተመርቼ ነው የመጣሁት። ከዛ አንድ አይኔ በራልኝ፣ አንዱም ማየት ጀምሯል፣ ሁለቱም አይቶልኛልና ድንግል ማርያምን አመስግኑልኝ። የምታዩት በምሪት ነበር የመጣው። ሁለቱም አይኖ ጨልሞ ነበር። 7 ቀን ጸበሏን ተጠምቆ ብርሃኑን መለሰችለት። ኧረ አመስግኑለት፣ ከፍ አደረጋችሁ። ይሄው ቤተሰቦች እጅግ በጣም ድንቅ ተአምር ነው ሰምተን የተመለስነው። በሐኪም ለሰው ልጅ ሊሆን የማይችለው ነገር በእግዚአብሔር ይሆናል። ስጉራ ማርያም ቤተክርስቲያን እንደው ይሄ ወንድማችን አይነ ስጉር ነበረ፣ ግን ፈጽሞ ማየት የማይችል ሰው ነበረ። ስጉራ ማርያም ቤተክርስቲያን ግን ከመጣ በኋላ አይኑን እንደበራለት የተናገረ ነበረ። እባካችሁን ሁላችሁም ኮሜንት ላይ ገብታችሁ እኛም ለልጅሽ ያብቃን ያላችሁ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች የቤተክርስቲያን አገልጋዮች በግፍ እየተገደሉ ነው። ሁላችሁም ታውቃላችሁ። እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለትም እጅግ በጣም አስደንጋጭ መረጃ እየተሰማ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን እንመለስ። እጅግ አሳዛኝ የተባለ መረጃ ተሰምቷል። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በታጣቂዎች መገደላቸው ነው የተገለጸው። የህዳር ጽዮን ማርያምን በዓል በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው በሐረርቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ መልአከ ኤዶም ቀሲስ ዳጉማና እንዲሁም ደግሞ በርካታ የሀገረ ስብከቱ ሰራተኞች፣ ወጣት የማህበራት አገልጋዮች በታጣቂዎች ተወስደው የቆዩ ሲሆን ሌሎቹ ተፈተው ቆይተው ወደ ቤተሰቦቻቸው እየተመለሱ ሲሆን በትናንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅም መልአከ ኤዶም ቀሲስ ዳጉማ ኡፋና እንዲሁም ደግሞ የስብከቱ ወንጌል አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በታጣቂዎች መገደላቸው ነው የተገለጸው። አባታችንን ነፍስ ይማርልን ንገራቸው። ሀሳባችሁን ኮሜንት ላይ አስቀምጡልን። ይህ ነገር በጣም ሊቆም የሚገባ ተግባር ነው። ኢትዮጵያ ውስጥ እጅግ በጣም ብዙ የቤተክርስቲያን አባቶች እየተገደሉ ነው። ሁላችሁም ታውቃላችሁ። ከቀን ወደ ቀን ከጊዜ ወደ ጊዜ ይህ ነገር እየጨመረ ይገኛል። ታዲያ ቤተሰቦች ፍትህ በግፍ ለሚገደሉ አባቶች እንዲሁም ደግሞ ለአባታችንን ነፍስ ይማርልን ንገራቸው። ሀሳባችሁን ኮሜንት ላይ አስቀምጡልን። እሺ ቤተሰቦች በንግግሮቻቸው እጅግ በጣም የምንወዳቸው መጋቢ ሐዲስ እሸቱ እጅግ በጣም ደስ የሚሉ ንግግሮችን እየተናገሩ ነበር። እስኪ ደግሞ የአባታችንን ንግግር ሰምተን እንመለስ። እግዚአብሔር የለም ማለት መብት ነው። መንግስት የለም ማለት ነው የማይቻለው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን። እውነቴን ነው፣ ፋታ አላገኝ። አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተው በልተው ጠጥተው ህዝቡ ሽሮና በርበሬ እያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እኔ አሁን የኢትዮጵያ ህዝብ በጣም ነው የሚገርመኝ። እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ? ምን ፋታ የታገኘን? እየተዋከብን የሽሮና በርበሬ ጉዳይ እያባከነን፣ የቤት ኪራይ እያባከነን፣ ፖለቲካው እያባከነን፣ ዘረኝነቱ እያባከነን መቼ አርፈን ነው እግዚአብሔር የለም የምንለው? እኔ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ነኝ። እኔ መጥቼ እስልምናን ተሳድቤ ብጭናችሁ እውነቱን ነው ብለህ አጨብጭበህ ጆሮ ጥላህን ብትባል ኃላፊነት አልወስድም። አንተ ነህ አንዱ ሙስሊም ተናዶ አናትህን ብሎ ቢፈጠፍጥ እኔ ተጠያቂ አይደለሁም። አንተ ሐሳብ መስጫ ሳጥን እንዴ? ሙስሊሞችም ካላችሁ አንዱ ቀዥቃዣ ኡስታዝ መጥቶ ሙስሊም ክርስቲያኑን በለው ቢልህ አትስማው። እሱ ፍሬንስ ይበጥሳል፣ አብረህ ትበጥሳለህ እንዴ? መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያ አይደል። የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያ ሊሆን አይችልም። ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያች። ከናንተ ውጭ ሰው አለ፣ ውጭ የቆሙ ሰዎች አሉ። ከናንተ ሃይማኖት ውጭ የቆሙ ሰዎች አሉ። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ ባጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። ማርያም ሆይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንቱ እያለፉ ነው ማለት ነው። ወደ ማርያም አይደለም የሚወጪው ወደ ገብረ ማርያም ነው። ሽማግሌ ከነገር ከሚያረቁት ከምግብ ቢያረቁት ይወዳል ይባላል።
የሚሰማው ይፈልጋል። ድሮ በልጅነቱ ያነበበ ከሆነ ታሪክ ያወራል። ካላነበበም በምን ታውቁታላችሁ? ይገርማችኋል። ድሮ የነበረ ጠጅ፣ ድሮ የነበረ ጮማ አላነበበም ማለት ነው። ሰው በቃ ጠጅና ጮማ ላይ ተለጥፎ እኔ ዛሬ ወጣቶች ከዛሬ 30 ዓመት በኋላ ስትጠየቁ አቤት ድሮ ቲክቶክ፣ አቤት ድሮ ፌስቡክ። ይገርማችኋል። ቲክቶክ ላይ የነበረ ስድብ ዛሬ ምን ስድብ አለ? እንደ ጸጉር አስተካካይ ቤት አንድ ሰው ደግሞ እንደው ሞቲቬሽናል ምን ተቀምጦ ከላይ ጸጉሩ ሲያስተካክል ከውስጥ ሐሳቡን የሚያስተካክል ቢኖር እውነቴን ነው የምልህ። እኔ ጧት ማታ ጸጉር ቤት የምትንከራተቱ እህቶቻችን ጸጉራችሁ በካውዬ ይጋያል። አስተሳሰባችሁስ? እውነቴን ነው የምላችሁ መለወጥ መቀየር አለባችሁ። እንደ አንዳንዱ እኮ ጸጉሩ ዞማ ሆኖ አስተሳሰቡ እኮ የከረደደ ትክክል ነው። ቤተሰቦች እንደ ቀልድ እያጓዙ ሲናገሩ የነበሩት ንግግር እኛ አባታችን እጅግ በጣም ነው ደስ የሚለው። በተለይ ደግሞ ለእኛ ለወጣቶች የሚጠቅሙ ንግግሮችን እየተናገሩ ነበር። ታዲያ የአባታችንን ንግግር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ ድጋሚ ልጠይቃችሁ። ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ብዙ ሰዎችን በማስደሰት ነው የሚታወቀው። ታዲያ ስለ ህይወት ተሞክሮ እጅግ በጣም ደስ የሚሉ ንግግሮችን እየተናገረ ነበር። እስኪ የዶክተር አብይ ንግግር እንትን ነው። ማህበራዊ እንትን የለኝም፣ ማህበራዊ ህይወት የለኝም። ባይዘወይ ልጅ አሁን ለሊት 10 ሰዓት ወጣለው ምገባው ኦልሞስት ከዚህ ሰዓት በኋላ ነው ይዟል። ሶ ኢቭን አንዳንዴ ልጆችን ሁሉ ሳላገኛቸው ተኛለሁ መልሼ እኔ ማለት ነውና ያ ለኔ ትንሽ ቻሌንጂንግ ነው ለመናገር። ግን ማረፍ አለበት ዶክተር አፍቱ ማረፍም አለብኝ። ግን ደግሞ የሚገርምሽ ያው የሰውን ፍላጎት ልጅ ነው ይዞ ታዋቂ ቢሆኑ ትንሽ ችግር የለውም። ግን ልጁ ያው ወደ ቀጠሮም አለ ብዛትና ልጆች ስለሆኑ እያየሁ ማለፍም አልችልም። ለምሳሌ አሁን ክሊኒክም እየሰራው ደግሞ ለምሳ ስወጣ ራሱ ትንሽ ከብደኛል። ምክንያቱም ቀጣይ የሚሰራ ማከማቸው አሉና ይጠብቀዋል። ልጆች ሲርባቸዋል። ልጆች ሲመጡ እኔ ጋር ለመዝናናት ነው የሚመስላቸው። ኦፕሬሽን ቴብል ላይ ተቀምጠው ራሱ እስቲ ማደንዝጃ ላይክ እንቅልፋቸው። የቤተሰቦች እንደሰማችሁት ነው። እድሜና ጤና ይስጥልን። እጅግ በጣም ብዙ የተቸገሩ እናቶች እንዲሁም ደግሞ እጅግ በጣም ብዙ የተቸገሩ ህጻናትን ከህመማቸው እንዲፈወሱ ከእግዚአብሔር ቀጥሎ በዚህ ምድር ላይ ኢትዮጵያ ውስጥ በመርዳት የሚታወቅ ዶክተር ነው። እድሜና ጤና ይስጥልን ያላችሁ እናንተም ኮሜንት ላይ ሀሳባችሁን አስቀምጡ። የማጭበርበር ወንጀል ኢትዮጵያ ውስጥ ተፈጸመ ብሎ እጅግ በጣም አስደንጋጭ አነጋጋሪ የሆነ ንግግሮችን የተናገረ ነበር። እስኪ ደግሞ የሰይፉ ፋንታሁን ንግግር ሰምተን እንመለስ። ላይ ሰሞኑን ትልቅ መነጋገሪያ ነበረ። የኪነ ጥበብ ሰዎችን ስም በመጠቀም ሊሆን ይችላል የተለያዩ ንስቶችን ፊልም አሰራለሁም በሚል ብዙ የተሰራ ወንጀል አለ። ከዛ ጋር በተገናኘ ብዙዎች መነጋገሪያ ሆኖ ነበረ። በጣም የብዙዎች መነጋገሪያ ሆኖ ነበረ። ከዚህ በፊት በጭምጭምታ ነበር የምንሰማው። አሁን ግን ቁርጥ ያሉ ነገሮች ስላሉ እስኪ መስመር ላይ ተወዳጁ የፊልም ባለሙያ ሶሚክ አለ። በጉዳዩ ላይ እስኪ መረጃ እንዲሰጠኝ እንደውል አድርጌለታለሁ። ሄሎ ሶሚክ። ሰላም ፍሬሽ፣ እንዴት ነህ? እንደምን ዋልክ? ደህና ነህ ሆይ? ሰላም ነው። እንዴት ነህ? አለን ይመስገን አምላክ። ሶሚክ የብዙ አድማጮች ጥያቄ ነው። በተለይ ከጉዳዩ ጋር በተገናኘ የተለያዩ ነገሮች ሲባሉ ሲጻፉ ነበረ። ካሁን በፊትም ተመሳሳይ ነገሮች እንዲሁ በተባራሪ የምንሰማቸው ነበሩ። ይሄ ግን እንደው ለየት የሚያደርገው ምንድነው ሊባል ይችላል? ምንድነው? በጣም የቆየ ጉዳይ ነው። እኔ በኔ ብቻ ሳይሆን በብዙ ፊልም ሰሪዎች ስም ሐሰተኛ ሶሻል ሚዲያ አካውንቶች ይከፈቱና ከዛ እነዛ አካውንቶች በሙሉ አንድ ምሳሌ አቢሲኒያ ሊሆን ይችላል፣ ሀበሻ ፊልም ፕሮዳክሽን ሊሆን ይችላል፣ አፍሪካ ፊልም ፕሮዳክሽን ሊሆን ይችላል። እንደዚህ ያሉ ቴሌግራም ግሩፕ ውስጥ በጣም ብዙ ልጆች ያስገባሉ። እዛ ውስጥ ዳይሬክተሮች አሉ፣ አክተሮች አሉ። በእነሱ ስም የተከፈቱ ብዙ ፌክ አካውንቶች አሉ። ጆይን የሚያደርጉ ልጆች በሙሉ እነዛ ሰዎች የእውነተኛ ሰዎች ይመስሏቸዋል። በጣም የሚጻፈው ነገር አሳማኝ የሚመስል እጅግ የተቀነባበረ ወንጀል ነው የሚፈጸምበት። በጣም ያንግ ልጆች ናቸው አብዛኞቹ። ወደ ፊልም ስራ መግባት የሚፈልጉ ሴቶችን ብቻ ነው የሚያስገቡት። የዲኤስቲቪ ድራማ ነው የምትሰሩት ይሏቸዋል። 150 ክፍል ሜን ካስት ሆነሽ ነው የምትሰሪው ስትባል አንድ ልጅ በቃ ዴፊኒትሊ ዲስ ኢዝ ሄር የመጨረሻ ህልሟ ነው የሚሆነው። ብዙም ጥርጣሬ እንኳን ቢኖራት እሱን የሚያጠፉ ደግሞ ሌሎች ምሳሌ ምን ያደርጋሉ መሰለ፣ ልክ ጆይን እንዳረጉ ኦዲሽን አለ ብለው ይጠሯቸዋል።
ከዛ ለኦዲሽን ነበር ምንድነው ማድረግ ያለብን ብለው ይጽፋሉ። ፔጁ ላይ ይጽፉ ዳይሬክተር ምረጡ ይሏቸዋል። ከተደረደሩት ዳይሬክተር አካውንቶች ውስጥ ምሳሌ ሰው መሆን ይስማው ቢለውን ይገቡና ሰው መሆንን መርጫለሁ ካሉ በቃ ሰው መሆን ኦዲሽን እንዲሰራ ሳውሪ ይሏታል። ሸዳ ሰው መሆን እንደነደና ነው ኦዲሽን አንተ እንድትሰራ ይፈልግ ነበር ትላለች። እሱ ራሱ ነው የሚያወራት። አሁንም እኔ ቢዚ ነኝ አሁን ለቀረጻ ጎንደር ስለሄድኩ እንትና የሚባል ልጅ አለ እሱ እንድታወሪ ጥሩ ነው ይላል። ወደዛ ስትሄድ ሰው መሆን የላከኝ ምናምን ትለዋለች። ያኛው ደግሞ ኦኬ ያው ቀረጻ ነው እሱ ጎንደር ነው ምናምን ይላታል። ይሄም በፌክ አካውንት ነው አይደል? በፌክ አካውንት ነው። ኤቭሪቲንግ ኢዝ ፌክ። እሺ በጣም ከዚህኛው ልጅ ጋር ያወራች ምንድነው ማረገው ሲል በቃ አገኝሽና አንድ ቀን ኦዲሽን ኢንተርቪው አረግሻለሁ ይላታል። ከዛ ረዘም ያለ ቀጠሮ ነው የሚሰጣት እንድትጓጓ እንድትጨቀጭቀው ምናምን። አልችልም ቆይ ታገሺ ብዙ ሰው ነው ያለው ወረፋ። ያው ቤተሰቦች ይሄ ቪዲዮ ይጠቅማችኋል ብዬ ማሰበው ለጀማሪ ተዋናዮች እንዲሁ ደግሞ በተለያዩ ነገሮች ለብትጨበሩ ሰዎች ትልቅ ትምህርት ያስወስዳችኋል ብዬ ተስፋ አድርጋለሁ። እጅግ በጣም ለብዙ ሰዎች ትምህርት የሚሆን ነገር ነበር ሲናገር የነበረው ይሄ ወንድማችን። ታዲያ ቤተሰቦች የወንድማችን ንግግር እንዴት አገኛችሁት? በድጋሚ ሀሳባችሁን ጠይቃችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች በሶሻል ሚዲያ ላይ የተለያዩ ንግግሮችን የማይሆኑ ስራ የሚሰሩ ሰዎችን በመተቸት የሚታወቀው ሰመረ ማርያም እጅግ በጣም አነጋጋሪና አስገራሚ የሆነ ንግግሮችን እየተናገረ ነበር። እስኪ ደግሞ የሰመረ ማርያም ንግግር ሰምተን እንመለስ። ተጋብዛችሁ እዛ መድረክ ላይ የግል ልምዳችንን አካፈልን የምትሉ ሰዎች እፈሩ። ብዙዎቻችሁ በጣም ግማሾቻችሁ ሲጀምር የግል ልምድም የላችሁ ህይወትም የረባ ህይወትም የላችሁ። እንኳን ለሰው የሚካፈል ቀርቶ ለራሳችሁ ቁጭ ብላችሁ በህይወታችሁ እንዲያረኩ ብላችሁ የምትነግሩት ራሳችሁ ለራሳችሁ የምትነግሩት ህይወት ራሱ የላችሁ ሲጀምር። ግማሽ ሙልጭ አልክ ሌባ ነህ። ስተኛ ቅዠት ነው እንጂ ያለብህ ደህና ህልምም አታይም። የቀማው ገንዘብ የሰረከው ገንዘብ የከለከልከው የሰራተኛ ደሞዝ የሚያቃዥ ሌባ ነህ ግማሽ። ይሄን እናውቃለን። የተወሰናችሁት ሰዎች ደግሞ ዝም ብሎ አሁን ያለው እብደት አፋጭቶላችሁ እንደው ፌመስ ለመሆን የሞከራችሁ ሰዎች ናችሁ እንጂ ወይ አልተማራችሁ ወይ ስራ አልሰራችሁ ወይ ምን አላላችሁ ልብስ ብቻ ናችሁ። የተረፋችሁት ሰዎች ግን ትልልቅ ሰዎች በዚህ ሀገር ውስጥ ትልልቅ በሙያ በሀብትም በምንም ሰዎች ቀርባችሁ አይቻለሁ። ምናልባት ሰውየውን ስለምታውቁት ሼም ይዟችሁ ስለጋበዛችሁ ቀርታችሁ ሊሆን ይችላል። ምንድነው እዚህ መድረክ ላይ እየተካሄደ ያለው የመጣሁት ምን መድረክ ላይ ነው የቆምኩት የሚለው ማየት አለባችሁ። አንዳንድ ሰዎች ለራሳችሁ መከላከያ ሲሰጡ ሰማለሁ። እኔ የተናገርኩት ትክክለኛ ነገር ነው ምን አገባኝ አይባልም። ነውር ነው አይባልም። እንደዛ የተገኘሁት መድረክ የት ነው የሚባለው። ሰው የሚገደልበት የሚሰቀልበት መድረክ ላይ እንደዚህ ቦርድና ገመድና እንደዚህ መገፍተሪያ ያለበት መድረክ ላይ ቆመ ስብከት አሰብክ። እኔ ጌታን ቃል ያካፈልኩት ልትላል። መጀመሪያ ዘማን ተገኛለ ኤክስኪዩሽን ቦታ ላይ ተገኝተ ሌላ ወሬ ማውራት የለብህም ጭራሽ። መግደያ ቦታ ነው እሱ። እዛ ላይ ተገኝተ የምታወራው ሆሊና ቅዱሳዊ ንግግር አልሰማህም፣ መቼም አልሰማህም። የምትገኝበትን ቦታ ምረጥ። ቦታው አንተን ይመስላል። የሚመጥነኝ ቦታ ይላሉ እኮ ሰዎች። እንደው ጨዋ ኢትዮጵያ የሚመጥን ቦታ ተገኝ እንዴ። የደከመ ጠጅ ቤት ተገኝተ ነው እንደዚህ አይነት የኖብል ሌክቸር ትልቅ ሰው ሌክቸር መስጠት ቦታ አለው። ያ ቦታ አይመጥናችሁም ሲጀመር። የምትገኙበትን ቦታ አውቁ። ሁለተኛ ደግሞ ስትናገሩም ቢሆኑ ሰክሰሱን ሳይሆን የምትናገሩት ያያችሁትን መከራ ተናገሩ። ከሆነ ለነገሩ እናንተ ዛሬ መከራውን ብትናገሩ ነገ ጧት ሱቅ ይዘቱን ስለሚከትባቸው ልጆቹን አሽሹን ስለሚሸጥላቸው ይጦዛሉ። ልክ እዛ በየውጭ ሀገሩ ፊላዴልፊያ ስትሪት ላይ እንዳሉት ሰዎች ምን እንደዚህ ተቀምጠ በቃ አመ ሚሊዮነር አም ዌልዚ ምናምን ላይፍ ኢዝ እንደዚህ ነገር ላይፍ ኢዝ ሲምፕል እንደዚህ አድርገው ሀብታም ነኝ ከእንቅልፍ ስትነሳ እኔ እችላለሁ እኔ ሀብታም ነኝ ብለህ ተነስ። ሚሊዮነር ነኝ ባለጸጋ ነኝ በል። ስትለብስ ምናምን የለበስኩት ጉቺ ነው በል። እንትን ነው የለበስከው እንትን ከጨርቃ ጨርቅ ቲሸርት ነው ያደረከው ፖሎ ቲሸርት እዚህ 176 ብር ከ50 ሳንቲም ነው የሚሸጠው። የምን አባ ጉቺ ነው የለበስከው? ምንም የለበስከው ታሪክ የለም። ጉቺ ለመልበስ አፈር በልተህ መስራት አለብህ ተጋግጠህ የዛን አፎርድ ለማድረግ ለመቻል በአንተ ላይፍ መጋጋጥ አለብህ። ገና የባስ የሌለ ሰውዬ ላምብሮጊኒ ቀይ ላምብሮጊኒ ያለኝ ጭራሽ ከለር ምረጡ። ልጆቻችን ላይ ተጫወትክባቸው። ሁሌም በቃ አሰልጣኝ ነኝ የምትል ሰው መሰልጠን አለባችሁ እናንተ። መሰልጠን ሂውማን ከመሆን ይጀምራል። ለሰው የምታስብ ለልጆች ለትንንሾች የምታስብ ከሆነ እንደ ሰው የምታስብ የምትራራ ከሆነ አቁም እንደዚህ አይነት ነገር። ህፃናት ታዳጊዎች ልጆች ሰውነታቸው ገዝፎ ስለተቀመጠ አእምሯቸው በስሏል ማለት አለ። አንተ ራስ አሰልጣኝ ነኝ ያልከው ሰውዬ 16 እና 15 ዓመት ልጅ እያለ ምን አይነት ማይንድ እንዳለ አስበው። የተንኮል የሸፍጥ ስራ ነኝ ገንዘብ ሊያስገኝ ይችላል፣ ፌመስ ሊያስብል ይችላል። ዘንድሮ ካበድክ ከሰረክ የሆነ ነገር ካልክ ጸረ ኢትዮጵያ ኮንክ ጸረ ትውልድ ኮንክ እቻ ጋር አትረባም ትውደም የምትል ከሆነ ምናምን የምትል ከሆነ እንደ ተገለጪ እንትን አድርጊ ምናምን ያልሽ ምናምን ሽን የምትወዘውጂ ከሆነ ፌመስ ነሽ። ኦብቪየስሊ ጊዜው ነው። እግዚአብሔር ያውቃል። ሊቀየር ይችላል፣ ይቀየራል። እንታገላለን እስከሚቀየር ድረስ።
ሳምሃው ግን አስቡበት እስቲ አእምሮ ካላችሁ አስቡበት ሐሳብህ ጥሩ የሆነ ኢትዮጵያዊ ዜጋን የምትወድ ሰው ከሆንክ እንዲህ አይነት ነገር አቁም ልጆች የሰጣቸውን ይቀበላሉ 15 ዓመት እያለ አስበዋል የሰጡን ትቀበላለህ ያኔ ልጅ ሆነን የተቀረጸብን ነገር የሰማነው ስቶሪ እስካሁን ድረስ አለ ጥሩም መጥፎ እኔ ልጅ ሆኜ ያየሁት የዓለም ዋንጫ አሜሪካ ዓለም ዋንጫ ቤቤቶ ምናምን ሲጫወቱ እስካሁን ድረስ በጣም ልጆች ጩጬ ነው እስካሁን ድረስ በቃ አእምሮዬ ውስጥ እንደሆነ ምስል ነው ይፈታል ላይቭ ቤታችን ውስጥ ልጅ ሆኜ ቡና ሲፈላ ሆነ የተወራ ወሬ እስካሁን የሚያቃጭልብኝ ወሬ አለ የቤተሰብ ወሬ ስለሆነ አልነግራችሁም ምንድነው ወሬው እንዳትሉ ግን አለ እንደዚህ ሪከርድ የተደረገ በ16 እና በ17 ዓመት ልጆች አእምሮ ውስጥ እንደዚህ አይነት ነገር አስርጸ እነዚህ ልጆች አይሰሩም መቼም የኔ ነው ሀብታም ነኝ ምችላለሁ ሀብት በልፋት አይገኝም ሀብት ለማግኘት መልፋት የለብንም ስለዚህ አሁንም የሚያለፋ ድል ሲመጣ ያልፉታል አሁንም የሚያለፋ ድል ሲመጣ ያልፉታል ቢኮዝ ሀብት በልፋት ነሰሰሪ መገኘት እንደሌለበት አስተምራቸዋል አንተ ስለዚህ ሀብት ያለ ልፋት የምትገኝበትን ያችን አጋጣሚ ሲጠብቁ ልጆቹ ለራሳቸውም ለማህበረሰብም ሳይሆኑ አርጅተው ይሞታሉ ምክንያቱም ያቺ አጋጣሚ የለችም ምድር ላይ አትመጣም ስለማትመጣ ክርስቶስ ይመጣል ከሷ በፊት እፈሩ በመድኃኒዓለም ምን ይላሉ እንዳው ይሄው ሰመረ ባሪያው ሲናገር የነበረው ንግግር ይሄን ይመስል ነበር ሰመረ ባሪያው በተለያየ ጊዜ የሚታወቀው አላስፈላጊ ንግግሮችን እንዲሁ ደግሞ አላስፈላጊ ድርጊቶችን የሚያደርጉ ሰዎች ላይ ሐሳብና አስተያየት በመስጠት ነው የሚታወቀው ታዲያ ቤተሰቦች የሰመረ ባሪያውን ንግግር እንዴት አገኛችሁ ሰዎች በትላንትናው ዕለት እጅግ በጣም ሰዎችን ሲያስገርም የነበረ አንድ ድርጊት ነበር ሰራይ ፍቅሬ እጅግ በጣም ባልተለመደ ሁኔታ በጥያቄ የተፋጠጠ ስለ አሮናይ እንዲሁ ደግሞ ስለ ተለያዩ ነገሮችም ባልተለመደ መልኩ እጅግ በጣም ከባድ ጥያቄዎች እየጠየቀ ነበር እስኪ ደግሞ እሱን ጥያቄዎችንም አጥራጥራ ሊቪዎችን አይተን እንመለስ ከፍ አድርገው አክብረውታል ልጁን በሊሙዚን ነው የመጣው መርሴዲስ ከፊት እየመራ ምናምን እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስሊ ምክንያቱም ብዙ የምታውቀው ነገር አለ ያው የኛ ሀገር አርቲስቶች ከአርት ጋር ቀረብ ያለው ሰው ማለት ነው ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው እንደዛ ነው አመጣጡ እሱ አርቲስት ነው የኪነ ጥበብ ተሰጥኦ ነው ካፕላራ ቤተሰብ ነው የኪነ ጥበብ ተሰጥኦ ምናምን የለው ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ አይ ሎጎ እኮ ሰግጥ ፈምስ ነው ሰግጥ ፈምስ እኮ ነው አይ እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው እኛ የተጠራለው አፍሮሃብ የሚል ካምፓኒ ነው የተጠራው አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም ስለምትሄድበት ቦታ መቼም መረጃው አይኖርህም አለኝ ጉዞ ላይ ሊጓዙ ነው ሊጓዙ ይሄ አሁን የምትለው ሰግጥ ጉዞ ነው ሰግጥ ፈምስ ነው አንተ በለው ነው ያለው ምክንያቱም ቃሉ እያልን ብንጠራው ይሻለኛል ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን ልጁ በጣም ፌመስ ነው 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው ትልቅ ነው ይሄ በጣም ትልቅ አቅም ነው እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የኛን የህዝብ ተቀባይነት ምን ያህል ሰው ያያቸዋል የሚለውን በማየት ነው የሚመጡትና እስቲ ምንድነው አላማው ምንድነው ሄድን እና ቁጭ ከፊት ከምናምን ነው ምናምን ነገር የለም እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት ቁጭ ብለን ስናይ እንደዚህ ነው ቶር ነው ምናምን ዘኦንሊቲ እንግዲህ ርዕሱ ላይ አልተስማማው ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም አየናይ ጥሩ ነው እንግዲህ ይሄን ቢቀየሩ ጥሩ ነው በራስህ ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አትችልም ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ ጎብዙ ለወሬ ለይሉኝታ ለምናምን እንትና ተበሉ ምናምን ነው የሚለው ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጀነሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል ልጁም ሲሸለም ነበር እኔ ነበርኩ ሸለም ሶስቱንም የቲክቶክ አዋርድ ሸላሚ እኔ ነኝ አሁን ሰውየት ነው ትልልቁ ነው የትም ሊሆን ይችላል እሱ ችግር የለውም እንግዲህ እሱ ነገ ተነገረ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ አስርም እንደው እንዳያዘነብል ነው አይ ብዙ ፈቃደኛም ስላልሆንኩ ነው እኛም በግልም ነግረናል ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም እንጂ ልክ አይደለም ይሄ እንደዚህ ይሄ ባይሆን ጥሩ ነው በቃ ይቀር ሌላውን ነገር መስራት ይችላል ምክንያቱም በጣም ብዙ ነገሮች ይሰራሉ የሚገርም አይደለም ብዙ ነገሮች ይሰራሉ እዚህ ሀገር ከዛም በላይ የከፉ
እና ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛል ወይ ገንዘብ ይከፈለዋል ወይ ምናምን ይሄ የኔ ፓርት አይደለም። እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ። ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን አይደል ነው ማወቅም ብዙም እንትን አይደለሁኝም። ግን ቤተሰቦች እንደሰማችሁት ነው እጅግ በጣም ብዙ ጊዜ ሰራዊት ፍቅሬ የምናውቀው የተለያዩ ማስታወቂያዎችን በመስራት እጅግ በጣም ትላልቅ ቦታዎች ላይ በመገኘት ነው። ዛሬ ግን ባልተለመደ መልኩ እንደዚህ አይነት ጥያቄዎች ጠይቆ ለመመለስ እንኳን የሚከብዱ ጥያቄዎችን እየመለሰ ነበር። ታዲያ ቤተሰቦች የአሮናይን እንዲሁ ደግሞ የሰራዊት ፍቅሬን ንግግር እንዴት አገኛችሁት? ከአሮናይ ጎን በመቆም ስራ አብሮ ሊሰሩ ተስማምቶ ነበር። ግን አሁን ላይ አሮናይ ከታሰረ በኋላ ደግሞ ሰራዊት ፍቅሬ ንግግሮቹ ብዙ አልደግፍም የሚሰራው ስራ ግን ለወጣቶችም ሆነ ሶሻል ሚዲያ ላይ ማስታወቂያ ላይ የሚሰሩ ሰዎች እጅግ በጣም ተመራጭ ነው ብሎ አንዳንድ ነገሮችን እያሞገሰ አንዳንድ ደግሞ ደስ የማይሉ ባህሪዎችንም እየነቀፈ ነበር። ታዲያ ቤተሰቦች የእግረኛውን ጥያቄዎችስ እንዴት አገኛችኋቸው? ሀሳባችሁና አስተያየታችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው ደራሲ ሀብታሙ ታማን የተባለ ነበር። ባለፈው ሳምንት ላይ እጅግ በጣም ትልቅ መነጋገሪያ ሆኖ ነበረ። የኢቢኤስ ተገኝ በመንገድ ላይ ምግብ ለተቸገሩ ሰዎች እንደሚያቀበል ታውቃላችሁ። ይሄን ፕሮግራም ላይ እንደምታዩት አልተጠራጠርም። ታዲያ ለደራሲ ሀብታሙን በመንገድ ላይ በማንገት ምግብ ከሰጠው በኋላ ልብስም የሚጨምርለት ነበረ። እጅግ በጣም ብዙ ሰዎች እንዴት ይሄን የሚያክል ታላቅ ደራሲ የሶሻል ሚዲያ ሰራተኛ ሆነ አታውቅም ብለው ሐሳብና አስተያየታቸውን የሰጡት ነበር ለዳንኤል ተገኝ። ታዲያ አንድ አባታችንም ስለ ደራሲ ሀብታሙ እጅግ በጣም ጠለቅ ያለ ደስ የሚል ንግግሮችን የተናገሩ ነበር። እስኪ ደግሞ የእኚህ አባታችንን ንግግርም ሰምተን እንመለስ። የኢቢኤስ ቴሌቪዥን ትንሽ ድፍረት የተሞላበት የማንነት አለማወቅ እና ትንሽ ሰዎችን በዝቅተኝነት ባለባበስ ለክቶ መንገድ ላይ ምግብ መስጠት ምን ማለት ነው? ድንገት አለባበሱ የቆሸሸ ወይንም ብስቁል ያለ ሰው ማን ነው የሚለውን ሳይጣና መስራቱ ምን ማለት ነው? ሀብታሙ አለባቸው በዚህ አይነት ሁኔታዎችና በፊት ከነበሩበት ችግሮች ጋርም ሊሆን ይችላል በትላንትናው ዕለት ታሞ ሆስፒታል ገብቷል። ኢቢኤስ ሀብታሙን የሚያክል ትልቅ ሰው ጋሽ ሀብታሙ አለባቸውን የሚያክል ትልቅ ሰው ለኛ እንደ ጥሩ የሙያ አባት ጓደኛ ነው። 8 መጽሐፍ ያለው ነው እና ጥሩ ወዳጃችንም ነው። ጋሽ ሀብታሙን መንገድ ላይ ምግብ ሰጥቶ እሱም እየሳቀባቸው ነው ሄደው አለማወቃቸውን አውቆ ነው። ግን ይሄን ያህል ድፍን አዘጋጆቹን ፕሮግራም መሪዎቹ በሙሉ የሀገራችንን አርቲስቶች ደራሲያኖች እንኳን የማያውቁ የጥበብ ሰዎችን የማያውቁ ዝም ብሎ ሚዲያ ላይ የተቀመጡ ሰዎች መሆናቸውን የሚያሳየው ይሄ ነው። ሀብታሙ አለባቸውን የሚያክል ሰው ቢያገኙት እንኳን ሊረዱት እንጂ የሚገባው ተቸግሮ ቢሆን እንኳን ሊረዱትና መጀመሪያ ቆስሉን ህመሙን ሊያናግሩት እንጂ የሚገባው እንትን አይደለም። ሀብታሙ አለባቸው ሚዲያ አይወድም፣ ሞባይል አይዝም፣ ብዙ የተደበቀ ሰው ነው። ራሱን ደብቆ ሆቴል ውስጥ አልጋ ይዞ ተከራይቶ 6 ኪሎ አካባቢ ነበረ በፊት የሚኖር እና እዛ ሆኖ የሚጽፍ ሰው ነው። ሀብታሙ መሽጎ የሚጽፍ ሰው ነው። ኢቢኤሶች እርግጥ ላታውቁትም ብትችሉ ብዙም እንትን የሚል አይደለም፣ ግን ይህን ያህል ህሊና መጉዳት ነው። ሀብታሙ አለባቸው ወይንም አንጋፋው ደራሲ ሀብታሙ አለባቸው በዚህ ሰዓት ታሞ ሆስፒታል ገብቷል። በጣም ያሳዝናል በእውነት። እንግዲህ ብስጭቱም ይሁን ምንም ይሄን ያደረገው አላውቅም። ታሞ ሆስፒታል ገብቷል። ያለውን ሁኔታ እየተከታተልኩኝ ለማቅረብ ሞክራለሁ። ሀብታሙ አለባቸውን ይልቁን ያንን ቪዲዮ እያያችሁ እንርዳው። ምንድነው ችግሩ ስትሉ የነበሩ ሰዎች አሁን እንድትረባረቡበት ሆስፒታል ያለ እያለ ልታግዙት ግድ ይላል። ሰዎች ኢትዮጵያ በዚህ ሰዓት እያከበረች ያለቻቸው ግለሰቦችን ታውቃላችሁ። ኢትዮጵያ ውስጥ የሚከበሩ ሰዎች በዚህ ሰዓት ላይ ሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ ሰዎች ናቸው እንጂ እጅግ በጣም ትላልቅ መጽሐፎችን እየጻፉ እንዲሁ ደግሞ ትላልቅ የሆኑ ስራውን የሚሰሩ ሰዎች እየተከበሩ አይደለም። በለው የተለያዩ ሰዎች ሀሳብና አስተያየታቸውን እየሰጡ ይገኛሉ። ምናልባት ይህ ሰው የውጭ ሀገር ላይ ቢኖረው በስሙም ሐውልት ሊሰራለት ነበር የሚችለው ሁሉ እጅግ በጣም ሰዎችም ሀሳብና አስተያየታቸውን እየተለዋወጡበት ነበር በዚህ ሀሳብ ላይ። እናንተስ በዚህ ጉዳይ ምን ሀሳብ አላችሁ? የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደው ቤተሰቦች ጋዜጠኛ ሶፎንያስ አሁን ላይ ጸበል ቦታ ገባ፣ ሐኪም ቤት ገባ፣ ድብደባ ደረሰበት፣ የተለያዩ መረጃዎች እየወጡ ይገኛሉ። ታዲያ እጅግ በጣም ብዙ ሰዎች የሚወዱትና እጅግ በጣም ብዙ ሰዎች ሊከታተሉት የሚችሉ ቻናል ሰይፉ በኢቢኤስ ላይ ነው። ታዲያ ለምንድነው ሰይፉ በኢቢኤስ ላይ ቀርበው ትክክለኛውን ነገር ሊያስረዳ የማይችለው ብለው ሀሳብና አስተያየታቸውን እየሰጡ ነበር። እጅግ በጣም ብዙ ሰዎችም ሰይፉ ኦን ኢቢኤስ ላይ ቀረበ ብለው እዚህ በምስሉ ላይ ለምትመለከቱት ሀሳባቸውን እየተቀያየሩ ይገኛሉ። ታዲያ ቤተሰቦች እናንተስ ምን ትላላችሁ? እውነቱን በጠራል ሰይፉ ላይ ቀርበው በዚህ
ውስጥም ካለ ምናልባት ደግሞ የኢትዮጵያ ሕዝብንም ፊት ለፊት ቀርቦ ይቅርታ መጠየቅ ከቻለም ይቅርታ ጠይቆ እንዲሁም ደግሞ ጸበል ቦታም ገባ ከተባለም ጸበል ቦታ የገባበትን ምክንያት ፍሬዘርም አገኘሁበት ያላቸው ቪዲዮዎች እርግጠኛ መሆናቸውንም እርግጠኛ ከሆኑም እርግጠኛነቱን ቀርቦ ለሕዝብ ቢያጋራ ብዬ ተስፋ አድርጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህ ሊያሱ ነበር። በቀጣይ እናንተን ትምህርት ያሰጣችኋል፣ ቁም ነገር ያስተምራችኋል ብዬ ማሰባቸውን ቪዲዮዎችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ